እነማየ ገነት ገዳም በገቡ በ8ኛው ወራቸው አባ ጽጌና አባ ላከ ከአሁን በኋላ ቤተሰብ ያላችሁበትን ቦታ ማወቅ አለበት፣ ተደብቆ አይዘለቅም ብለው ከነማየ ገነት ጋር ብዙ ተከራክረውና ተጨቃጭቀው የነ አባ ምክንያት አሳማኝ ሆኖ ስለተገኘ ከቤተሰብ ለመገናኘት ቀን ተወስኖ ተለያዩ። እነማየ ገነት ቤተሰብ የሚመጣ ቀን ጠንካሮች፣ ቆፍጣኖች ሆነው ጠበቋቸው። ቤተሰቡ እነሱን ሲያይ በልቅሶና በናፍቆት ሲገናኛቸው፣ እነሱ ግን ናፍቆታቸውንና እንባቸውን ውጠው ዝም አሉ። አበምኔቱ በተለይ የማየ ገነት ቤተሰቦች ዝም እንዲሉ ይህ ሁሉ ለቅሶና ሐዘን እንደማይገባ ነግረው ካረጋጓቸው በኋላ ለመሆኑ ልጆቻችሁን እንዴት አገኛችኋቸው? አሉ። አባታችን እኛ ከተለዩን ጀምሮ የምናስበው በጣም የተጎሳቆሉና የተጎዱ እነ መሰረትን እናያለን ብለን ነበር። ግን አሁን ከጠበቅነው በላይ በሱ በፈጣሪ እረኝነት በእንክብካቤ የተጠበቁ ቅዱሳን ብዎች ሆነው ስላገኘናቸው እኔ በበኩሌ እንደገና መንን ነው ያለኝ አሉ አባ ለአከ አጠገባቸው የተቀመጠችውን ማየገነትን በአድናቆት እያዩ። የማየገነት አባትን ብድግ ብለው በእውነቱ ልጄን እንደዚህ ሆና አያታለሁ ብዬ በሕልሜም በእውኔም አልጠበቅኩትም። ቸርነቱ የማያልቅበት ጌታ ከእኔ ግምት ውጭ አሳምሮ አቆየኝ። ከሁሉ ደግሞ እጅግ በጣም የገረመኝ እዚሁ አፍንጫችን ስር እንዲህ ያለ ገዳም መኖሩን ያለማወቃችን ነው። የእኛ ይቅር እና አባ እንኳን ሳያውቁ ያን ያህል አገር ለአገር ሲለፉ መቆየታቸው የሚገርም ነው አሉ። በሉ አሁን ሁላችሁም ጠቅላላ ገዳሙን ትጎበኛላችሁ። ገዳማችን አትክልትና ፍራፍሬ በየአይነቱ ያመርታል። ዶሮ፣ እንቁላል አለ። ብቻ ሁሉ ነገር ሞልቷል። ጎብኙና የፈለጋችሁትን መግዛት ሌላ ጊዜ መጥቶ መግዛት ትችላላችሁ እና ከጉብኝቱ በኋላ እዚህ እንገናኝ ብለው ወደ ጉብኝቱ ሄዱ። ከጉብኝት መልስ አበምኔቱ እሺ ወገኖቼ እነማየ ገነት ወደዚህ በመምጣታቸው አጠፉ አለሙ እንዴት ትላላችሁ? እንቅጣቸው እንመርቃቸው አሉ ፈገግ ብለው። ወንድሟ ዘሎ ተነሳና አባቴ በእውነት በመሲ መጥፋት ተጎዳሁ፣ ቀን ጨለመብኝ ብዬ እስከ ዛሬዋ ዕለት ድረስ ፈጣሪን ሳማርርና ሳነባ የከረምኩት ቆጨኝ። መስዬ የኔ እናት የእኔ ብርሃን አንድ አይደለም 10 ጊዜ መንነሽ ወደዚህ ነው ይልኝ። እንዲህ ያለ ምድራዊ ገነት ላንቺ ሲያንስሽ እንጂ አይበዛብሽም። መስዬ እንኳን ያላገባሽ እንኳን ያልረከስሽ እንኳን መነንሽ መስዬ ደስ ብሎኛል። ከዛሬ ጀምሮ ተለየሽኝ ብዬ አላለቅስም። አይቻልም እንጂ ቢቻልማ ጾታዬን ቀይሬ እኔም እንዳንቺ ወደዚህ ምድራዊ ገነት መጥቼ በመነንኩ። መስዬ ድሮም እድለኛ ዛሬም እድለኛ አለ ባየው ነገር ሁሉ ተደስቶና በእህቱ ምርጫ ከልቡ ረክቶ። በወንድሙ አነጋገር ሁሉም ከልቡ ተደስቶ አጨበጨበ። የማየ ገነት እናት ተነስተው እኔ ልጄ ጠፋችብኝ ብዬ ሳዝን ሳነባ ስተክዝ ነበር። ዛሬ ግን ልጅ አኮራችኝ። እሰይ እንኳን ወለድኩኝ፣ እንኳን አሳደግኩኝ፣ እንኳን ልጄ ሆንሽ። አንቺን በመውለዴ እኔም ጸደቅኩ፣ ከፈጣሪ ታረቅኩ ልጄ። እሰይ እንኳን ተወለድሽልኝ አሉ የደስታ እንባ ከዓይናቸው እየወረደ። መሲ እህቴ በመሆንሽ በፊትም እኮራብሽ ነበር፣ ዛሬም በበለጠ ኮራውብሽ እህቴ። ለነፍሴም ለስጋዬም ኩራቴ መስዬ ለዘላለም ኑሪልኝ አለች ታናሽ እምባዋ እየተናነቃት። መሲ እኔን በኃጢአት ያደፍኩ እህትሽን ይህን የመሰለ ምድራዊ ገነትን እንድረግጥ ስላደረግሽኝና ስላኮራሽኝ ደስታዬ ወሰን የለውም። ሁሌም በሰላም ኑሪልኝ አለች ታላቅ እህቷ። ልጄ ድሮም ለእኔና ለቤቴ ከነ ልጆቼ ብርሃኔ ነበርሽ። ዛሬም ብርሃን የሆነ ቦታ አሳየሽኝ። ለዘላለም እንደዚህ ብርሃን ሁኚ። ድሮም ቅድስት ነሽ፣ ዛሬም ቅድስት አሉ አክስቷ ደስታ ባሰከረው አንደበት። ብቻ ወይዘሮ ንጋቷና አብሮ የመጡት ሁሉ በየተራ እየተነሱ ያላቸውን አድናቆትና መልካም ምኞት ገለጹ። የወለተ ሚካኤልም አባት ልጆች በዚህ ዓለም ካለው ነገር ሁሉ ይህን ስለመረጣችሁ ጥራ አድርጓችኋል፣ ደስ ብሎኛል፣ በርቱ ብለው ቁጭ አሉ። በመጨረሻ አባ ጽጌና አባ ለአከ ተራ በተራ የተሰማቸውን ተናግረው አበምኔቱ አሳረጉና የተዘጋጀ ምግብ ቀርቦ ሁሉም በደስታ ተመግበው በደስታ ተሰነባብተውና ከገዳሙ ያለውን አትክልትና ፍራፍሬ ገዝተው ወደ ቤታቸው ሄዱ።
በየቤታቸው ሲገቡ መሽቶ ነበር። የወለተ ሚካኤል አባትና ወንድም ከገዳሙ የገዙትን አትክልትና ፍራፍሬ ታላቅ እህቷ ስታይ በመገረም በዚህ ጊዜ እንዲህ የሚያስጎመጃ አትክልትና ፍራፍሬ ከየት አግኝታችሁ ገዛችሁ? አለች። ከዘርቱን ገዳም ነዋ። በእውነት ከእንግዲህ ብሞትም አይቆጨኝ። ያ ገነት የተባለውን ቦታ በቁሜ አይቼዋለሁ። ዕድሜ ለልጄ አሉና ያዩትን የሆነውን ሁሉ ሲዘረዝሩ እህቷ በመቅረቷ ተቆጨች። ይህን ያህል እንደው እኛ በመቅረታችን ቅር አላት እንዴ? አለች። እሷ የሚበላ የሚጠጣ ጥሩ ጥሩ ነገር አለ ከተባለች ከሰይጣንም ለመወዳጀት ወደ ኋላ አትልም ነበርና ይህ ሁሉ አትክልት እዛ ካለ ወደ ዘርቱን ለመሄድ ቋመጠች። ሁላችሁንም አጥብቃ ጠይቃለች። በመቅረታችሁ ግን ቅር አላላትም። እኔም ነገ መታዩሻል ብያታለሁ። ነገ ተሰብስባችሁ ሄዳችሁ ይዋት። በእውነት ለካ መገፋት ጥሩ ቦታ ያደርሳል። እዚህ ቤት እንደሷ የተከፋ የለም። ጌታ ያንን ቆጥሮላት ምድራዊ ገነት አስገባትና እጥፍ ድርብ አድርጎ ካሳት አሉ አባቷ በልጃቸው ኑሮ እጅግ ተደስተው። አባዬ ደግሞ ከጥንቱ ከጠዋቱ ራሷን ያገለለችና ያሸሸች ራሷ እንጂ ማን ገፋት? አሁንም ማንም አይተዋትም። እየሄድን ጠይቃታለን። ምንም ቢሆን እህታችን ነች። የት እንለያያለን? አለች። ከእንግዲህ ብጠይቃት ባንጠይቃት ለራሳችንና ለሕሊናችን እንጂ ለእሷ ምነዋም አይደል። እሷም ፈጣሪ ሳትሞት በቁሟ ገነት አስገብቷታል አለ አይቷት የመጣው ወንድሟ የታላቅ እህቱን ሆዳም ለጥቅም ብቻ የምትኖር ከወገን ይልቅ ሀብቱን የምትፈልግ ስግብግብ እያለ በሆዱ። ምንም ባናደርግላትም መጠየቅ አለብን። ስለዚህ ነገ ሄደን እናያታለን። እንግዲህ እርስ በርሳችን ካልተጠያየቅን ማን ይመጣልናል? ብላ እራት ልታቀርብ ተነሳች። የወለተ ሚካኤል ሁለቱ እህቶቿ እና ወንድሟ ከአውቶቢስ ወርደው ወደ ገዳሙ አመሩና ለዘበኛው ነገሩ። ዘበኛው ወለተ ሚካኤልን ጠርቶ አገናኛቸው። ታላቅ እህቷ ስታያት ሮጣ ተጠመጠመችባትና የውሸት እያለቀሰች አለሽልኝ? ምን ነው እንዲህ ጠፍተሽ ጉድ አደረግሽን? ለመሆኑ ደህና ነሽ? እያለች አገላብጣ ሳመቻት። ወለተ ሚካኤል በእህቷ እንደዚህ መንሰፍሰፍ እየተገረመች ሌሎቹንም እያቀፈች ሳመቻቸው። ከማየገነትም ጋር እንደዛው ሰላም ከተባባሉ በኋላ መናፈሻ ውስጥ ተቀመጡ። አንቺ ለመሆኑ ነፍስሽ አለ? ወይኔ እኔማ ከእናቴ ሞት ያንቺ መጥፋት ነበር ያስንገበግበኝ። ምን ነው ግን ምን ብንበድልሽ ነው ሐዘን በሐዘን ላይ ይደረርባቸው ብለሽ ይህን ያደረግሽ? አለች ያልወረደ እንባዋን በነጠላዋ ጫፍ እየጠራረገች። አይ እንዳለመታደል ሆኖ ተገጣጠመ እንጂ እኔ ለመውጣት ካሰብኩ ቆይቼ ነበር አለችና እንዴ አሁን እውነቷን ነው። ለእኔ ይህን ያህል ተጨንቀው ነበር ማለት ነው። ለካ ማያገነት እውነቷን ነው። ሰው ሲለይ ነው ማንነቱ የሚታወቀ ያለችው። ያኔ እንደ ወገባው ቅማል ጠምዳኝ መግቢያ መውጫ የምታሳጣኝ እህቴ ዛሬ ይህን ያህል መንሰፍሰፍ ተመስገን ነው። ለካ ያለ ብዙ ያያል አለች በልቧ። የእህቷ መለወጥ በጣም አስገርሟት ይሁን እንኳን መጣሽ እባክሽ፣ ከእኛ ኑሮ ያንቺ ቆርጦ አንዱን መያዝ ይሻላል። አሁን የእኛ መኖር ይባላል አለች። አሁንም አይኗን በግድ እየጨመቀችና እየጠራረገች። ለምን ኑሯችሁ ምን ሆነ? በማማሞት ነው እስካሁን ይህን ያህል ሐዘን? እሷ እኮ በቃ ፈጣሪ በቃሽ ብሎ ጠራት። በጸጋ መቀበል ነው እንጂ ይህን ያህል በሐዘን መብሰልሰል አይገባም እኮ አለች። ኧረ እሷ የፈጣሪ ወዳጅ ነች። በሰዓቱ አጠናቀቃት። እንደው ከእሷ ዓመት በኋላ ኑሯችን እንደ ካሮት ወደዳች እየሆነ በጣም ችግር ላይ ሆነን እንጂ አባባም እንደምታውቂው ጡረታ ነው። ሌሎቻችንም ስራ የለን። ያቺ የጡረታ ገንዘብ ምን ተምን ትደረጋለች? በፊት እማማ ነበረች አረቄውንም ጠላውንም ብላ ሁሉን የምታሟላ። አሁን ማን ይደጉም? እኛ እናውቅበት። ስለዚህ ችግር ገብቶ ያምሰናል። እናንቺ ከዚህ ሁሉ የገላገለሽ እድለኛ ነሽ አለች ያ የፈረደበት አይኗን እየጨመቀች። ማየገነትና ወለተ ሚካኤል ከልባቸው በማዘን አቀረቀሩ። እሙሃይ ጌራ ወርቅ አታለው የወሰዱባትን አስታወሰችና ወይኔ ቤተሰቤ በችግር ይታመሳል፣ እኔ ያለኝን ላታ ላይ ጩልሌ የገበርኩ አለች በቁጭት። ማየገነት ቀና ብላ አየቻትና አይዟችሁ፣ የዚህ ዓለም ችግር ውጣ ውረዱ ብዙ ነው፣ ግን ሁሉ በፈጣሪ እርዳታ ያልፋል። መቼም እንደማማ አረቄ ጠላውን ባይሆንም ሌላ ስራ አፈላልጎ መረዳዳት ጥሩ ነው። እሱ ብሎ ሁሉ ተስተካክሎ እስኪሞላ ድረስ
አለች። ይህን ያህል ቤተሰብ ቁጭ ብሎ ጡረታ እየጠበቁ ከሚቸገሩ ምን አለ የተቻላቸውን ቢፍጨረጨሩ እያለች በሆዷ። ወይ መሲ ማን ቁጭ አለ መሰለሽ? ግን ወዲህ ብንል ወዲህ ጠብ የሚል ጠፍቶ እኮ ነው። ይኸው እማማ ሳትሞት በፊት የለበስነውን ልብስ እኮ ነው ዛሬም የምንለብሰው። ከእሷ አቅም እንኳ የሚቀየር ጠፍቶ አለች ውሸቷን እያጣፈጠች። ሌሎቹ እንደዚህ እንደምታደርግ ቀድመው ስላወቁ አቀርቅረው በሆዳቸው እየታዘቧት ዝም አሉ። ወለተ ሚካኤል ሆዷ ተንቦጫቦጨ። የምታረገው የምትለው ጠፋትና ቀርቅራ እንባዋን ስታፈስ ቆየችና ቀና ብላ አዎ አባባም ከእንግዲህ አቅም እያነሰው ነው። ወዲያ ወዲህ ተሯሩጦ የሚያደርገው ነገር አይኖርም። በተቻለ ያው ያላችሁት እናንተ ናችሁና አቅማችሁን እያረጋችሁ ተረዳዱ። እኔም ከዚህ የማገኘውን ልብስና አንዳንድ ነገር እሰጣችኋለሁ ልትል ብላ ማየገነትን ፈርታ ተወችው። ማየገነት ሀሳቧ ስለገባት በደንብ ይጫወቱ ብላ ወይ ጉድ በደረቁ ያዝናችሁ፣ እስቲ ፋንታችንን ምሳ እንዲሰጥ ልጠይቅና ላምጣ ብላ ተነስታ ሄደች። ወለተ ሚካኤል በማየገነት መሄድ ደስ አላት። ይኸውልሽ እዚህ ገዳም ከውጭ የሚመጡ ልብሶች በየጊዜው ይሰጠናል። ስለዚህ እኔን ድርሻ እሰጣችኋለሁ። እንዳውም የዛሬ ሳምንት አንዳችሁኑ በዚህ ሰሞን ስለሚሰጥ ትወስዳላችሁ። ልካችሁ ከሆነ ትለብሳላችሁ፣ ካለበለዚያ በልካችሁ ታስተካክሉታላችሁ። አጋጣሚ ለአባባና ለሌሎች የሚሆን የወንዶች ልብስም ከደረሰኝ ደረሰኝ፣ ካልደረሰኝ በሆነ ምክንያት ከደረሳቸው ሰዎች አፈላልጋለሁ። ሌላም የሚጠቅማችሁ ነገር ካለ አስቀምጬ ስትመጡ ትወስዳላችሁ አለች። ጎሽ ጌታ ለእኛ ሲል ነው እዚህ አመጣሽ፣ ኑሪልን። ልብሶቹን ለመውሰድ እኔው ስለምሻል እኔው እመጣለሁ። እንግዲህ ጌታ ብሎ ለእኛ የሚለውን እስኪሰጠን እንዳልሽው ከእኛ ትሻያለሽና ባለሽ እርጅን፣ አትጨክኝብን አለች። አዎ ዓላማዬ በትክክል ግቡን መታ እያለች በሆዷ ወይኔ ይህን ባለማወቄ ከዚህ በፊት ምን ምን የመሰለውን እኮ ነው ለማንም ያደርኩት፣ እስኪ ባስቀምጠው ኖሮ አለች በቁጭት። አይ ያለፈው አለፈ፣ ለወደፊቱ መረዳዳቱ ይሻላል አለች እሷም። ወይኔ ስንት አመለጠኝ እያለች በሆዷ። ማየገነት ከልጆቹ ጋር ተረታታ ምሳቸውን ይዛ መጣችና አብረው በልተው ገዳሙን ዞረው ካስጎበኟቸው በኋላ እንደው እዚህ ደርሼ ባዶዬን ከምገባ ከአውቶቡስ የምትተርፈን ትንሽ ገንዘብ ስላለች አትክልት ልግዛ ብላ ገዛዛችና እስከ አውቶቡስ ተራ ድረስ ሸኝቷቸው አሳፍረዋቸው ተመለሱ። ማየገነት የወለተ ሚካኤል እህት ሁኔታ አላማራትም። በፊት እውነት መስሏት አዝና ነበር። ኋላ ግን ሁለቱ እህቶቿና ወንድሟ ውሸት እንደምታወራ በሚጠቁም ሁኔታ ሲተያዩና ሲጠቃቀሱ አትክልቱንም ሲያስጎበኟቸው ወደኋላ ቀረት ብለው እያሟት ሲንሾካሾኩ በጨረፍታ ስለሰማችና ጥንቱንም ጥንብ እንዳያሞራ ካለው ጋር እንደምታንጃብብ ስለምታውቃት ሁኔታዋ ሁሉ አልተዋጠላትም። ብቻ የሆነ የፈለገችው ጥቅም እንዳለና እሷ ምሳ ልታመጣ ስትሄድ ወደ ወለተ ሚካኤል የሆነ የሰጠቻት ተስፋ መኖሩን ከፊቷ መለወጥ ተረድታለች። ወለተ ሚካኤል ስለ እህቷና ስለ ቤተሰቧ በሐዘን ስታወራ ማየገነት እንደዚህ ችግር ውስጥ ይኖራሉ ብዬ አልገመትኩም ነበር። ግን ያሳዝናል። እኛ እንረዳቸው ምንም የሌለን ምስኪኖች ነን። ቢኖረንም ከቤተሰብ ጋር በእንደዚህ ያለ ጥቅማ ጥቅም መገናኘት ለምነናችን ትልቅ እንቅፋት ነው። ስለዚህ የኛ ድርሻ በጸሎት ወደ እሱ ማሳሰብ ብቻ ነው አለች፣ በዛውም ሐሳቧን ለማወቅ። ወለተ ሚካኤል በአነጋገሯ ቅር እያላት እውነት ነው ምን አለንና እንረዳቸዋለን። መናኝ ድሃ ነው፣ ግን እኔ የሆነ ነገር ባገኝ ከመርዳት ወደ ኋላ የምል አይመስለኝም። ይህም ኃጢአት አይሆንም አለች፣ እሷም ሐሳቧን ለማወቅ። ኃጢአትና ጽድቁ ሳይሆን እንዲህ ያለ ነገር ከቤተሰብ ጋር የጠበቀ ትስስርን ይፈጥራል። ያ ከሆነ ደግሞ የምንና ቆራጥነትና ለትሩፋት መትጋት ውሃ በላው ማለት ነው። ጠዋት ማታ እነሱን ማሰብና እነሱን መንከባከብ ቀዳሚ ስራችን ይሆናል። ዛሬ አጡ፣ ነገ ነጡ፣ ዛሬ ታመሙ፣ ከሱ ጠቆሩ ሊመጣ ነው። ያኔ ደግሞ ካንተ በቀር ማንንም አናስቀድምም፣ መላ ሕይወታችን ያንተ ነው ያልነውን ፈጣሪ ልናስቀይመው ነው ማለት ነው። ባለፈው አስተማሪያችን ያሉትን አልሰማሽም? ከዘመድ የተወዳጀ መናኝ ነቀዝ የበላው እንጨት ነው። ነቀዝ የበላው እንጨት ጠንካራ መስሏቸው ሲደገፉት ይዟቸው ይርቃል፣ ውስጡ ባዶ ነውና። መናኝም ከዘመድ ከተወዳጀ ጠዋት ማታ እነሱን ሲል ትሩፋቱን ሁሉ ትቶ ባዶ ስለሚሆን በቀላሉ ከዓላማው ተሰናክሎ ይወድቃል ብለው አስተምረው ነበር። ስለዚህ ማድረጉ ሳይሆን
ከማድረጉ ጋር የሚፈጠረው ቅርርቦሽና አላስፈላጊ ፍቅር ከዓላማችን ስለሚያደናቅፈን ጥርሳችንን ነክሰን እንዳይሆን መታገልና መጠንቀቅ አለብን አለች። እሺ እነሱ ስለኛ ቢያደርጉ አይጎዳንም አለች። በእርግጥ ዘመዶቻችን አደረጉልን ብለን እንዳንመካና እንዳንመጻደቅ ከተጠነቀቅን የሚያደርጉልንን ሁሉ አንድ መንፈሳዊ ሰው ከገዳማውያን እንደሚያደርገው አድርገን ከተቀበልነው አይጎዳም። ምክንያቱም እኛ በጸሎታችን እነሱ በገንዘባቸው መረዳዳት ያለ ነው። በመጽሐፈ መነኮሳትም ተጽፏል። ለምሳሌ እኛ ቤት ባይኖረን ቢሰሩልን ይህ ለእኛ ብቻ ሳይሆን ለገዳሙም ጥቅም ነው። ለምን ካለን እንኖርበታለን፣ ከሞትን ወይ ከሄድን የሚቀረው ለሌላው መናኝ ነው። እንደገና ለገዳሙ እህል፣ ልብስ ብቻ የተለየ ነገር ቢረዱ ይህ ለነሱም ለነፍሳቸው ጥቅም ለእኛም ለስጋችን ጥቅም ነው። ይሄ ይደገፋል። በጠቅላላ እኛ ኖሮን ከምንረዳቸው እነሱ ቢረዱን የሚረዱን እኛን ብቻ ሳይሆን ገዳሙንም ጭምር ነውና በነፍስም በስጋም ስለሚጠቀሙ ደስ ይለናል አለች ማይገነት። አይ እንደው ለጨዋታው አነሳሁት እንጂ ልርዳስ ቢባል ከየት መጥቶ አለችና አንቺ ቤተሰቦች ስላላቸው ያሻሽን በይ። እኔ ግን ያገኘሁትን ከመርዳት ወደኋላ አልልም። በዚህ የማጣው ነገር የለም፣ ካለም የራሱ ጉዳይ። መነና ቤተሰባችሁን አትርዱ አይል አለች በልቧ ወደፊት ልታደርገው ያሰበችውን እያሰላሰለች። ይህን እየተጨዋወቱ ወደ ቤታቸው ገቡ። ወለተ ሚካኤል ልብስ የሚሰጥ ቀን ኮስተር ብላ የራሷን ድርሻ ተቀብላ ጠቅልላ አስቀመጠች። ማየገነት እህቷ መታ ከሄደች በኋላ ይህን ታረጋለች ብላ ስትጠብቀው የነበረ ነገር ስለነበረ ምንም ሳትል እሷም ድርሻዋን ወስዳ አስቀመጠች። ወለተ ሚካኤል እህቷ ስትመጣ ማየገነት እንዳታይ ደበቅ አርገሽ ውሰጂ አለቻት። እንዴ ብታውቅስ ምን ያስፈራሻል? የራስሽን ድርሻ አይደለም እንዴ? ሲሆን እኮ የአንቺ ቤተሰብ ችግር የእሷም ጭምር ነበር። እሷም መተባበር ነበረባት። ደግሞ በራስሽ ድርሻ መሳቀቅ አለች። እንደ ሐሳቧ የማየገነትንም ጨምራ ባለመውሰዷ ተናዳ፣ ወይ ጉድ! እንኳን ከእሷ ልትረዳ እኔ እንዳልረዳችሁ እያከላከለች ነው። ይልቅ ልብሶቹ ምርጥ ምርጦች ናቸው። ከሰውም ለምኜ ለአባዬ የሚሆን ሱሪና ሸሚዝ አግኝቻለሁ። ምናልባት ከሰፋው አጥቢቢለት፣ በቃ ሂጂ ብላ ሸኘቻት። አንድ ቀን ቤተሰቡ በሙሉ ተሰባስበው ስኳር፣ ሻይ ቅጠልና ዳቦ ቆሎ፣ ጥሩ ዶሮ ወጥ ፈትፍተው እናቷ ለሁለቱም ጥሩ ጥሩ ኬኔትራዎች፣ የአንገት ልብሶች፣ የውስጥ ልብሶችና ሹራቦች ይዘው መጡ። መናፈሻ ውስጥ ቁጭ ብለው ያመጡትን ዶሮ ፍትፍት እየበሉ ይጫወታሉ። ማየገነት እማ ዛሬ መጀመሪያሽ ስለሆነ ተቀብለንሻል። ሁለተኛ ግን ቢደገም በመጣሽበት እግርሽ መልሰሽ ይዘሻት ትሄጃለሽ። ስለዚህ እንዳይደገምና እንዳንጣላ አለች። መሲ ደግሞ ይሄ ምን አለበት? አሁን ይሄ ገዳም ያለን ሰው ይጎዳልና ነው አለ ወንድሟ በቅሬታ። አዎ በጣም ይጎዳል። ለምን ብትል እኛ ገዳማችን የሚስማማንን ነገር እያዘጋጀ ያቀርብልናል። ከዚህ ሌላ የእናንተን የአማረ ወጥ መልመድ አጉል ጸባይን ያመጣል። ሁሌ የእናንተን ምግብ መናፈቅ ይመጣል። ይህ ደግሞ ከዓላማ ወደ ኋላ ያደርጋል። በጠቅላላው ከእናንተ የሚያስፈልገን ምንም ነገር የለም። የሚያስፈልገንን ሁሉ ገዳማችን ያሟላልናል። ስለዚህ ሁላችሁም ብትሆኑ ከአሁን በኋላ ምንም ይዞ መምጣት የለም። ይህም ብታደርጉ በቃ ተቀያየምን ማለት ነው አለች ኮስተር ብላ። መሲ በእርግጥ ገዳማችሁ ሁሉን ያደርግላችኋል፣ የሚቸግራችሁም የለም። ግን እኛ ደግሞ ለራሳችን ደስ እንዲለን ትንሽ ብናደርግ ምን አለበት? ለምሳሌ ይህን ምግብ ይዘን መጣን፣ ይኸው እኛው ተስተናገድንበት። ምን አለበት? ስለዚህ እንዲህ እያልሽ አትጫኝም አለ ወንድሟ። የለም የእናንተ መስተናገድ ሌላ ነው። ይህ ሁሉ ለእኔ ማለት ለምነናዬ ጥሩ አይደለም። ከብዙ ነገር ያሰናክለኛል። እናንተ አሁን በጀመርኩት ጉዞ ጠንካራ እንድንሆንና እንድንበረታ ማገዝ እንጂ እንድፍረከረክ ማድረግ የለባችሁም። ስለዚህ እኔ ዓላማዬ ነው። የእናንተ አካሄድ ደግሞ ለዓላማዬ ጥሩ አይደለምና በቃ ምንም አያስፈልግም ነው የምለው አለች ኮስተር ብላ። እሺ እንዳልሽ ይሁን። ለአንቺ በግል ማድረጉ በእርግጥ ልዩ ስሜትና መንፈሳዊ ሕይወትሽን የሚያዘናጋ ይሆናል። ግን በጠቅላላው ለገዳሙ ምን እናድርግ እዘዥን አሉ አባቷ። አሁን ጥሩ ነገር አመጣህ። መቼም ገዳሙ ችግሩ ብዙ ነው፣ ግን ሁሉን ማድረግ አይቻልም። ለምን የሚባል ይበዛልና ነው።
እና እናንተ ከቻላችሁ የቻላችሁትን አድርጉ፣ ተመካከሩና እኛ በገዳሙ ስም ምንም ይሁን ምን ብታመጡ በደስታ እንቀበላችኋለን። ይህን የግል ነገር ብቻ ተወኝ አለች። ዘርትሁንስ አንቺስ ምን ነው ዝም አልሽ? እንዲህ ስትወርድብን እያየሽ አሉ። አይ ዝም ማለቴ ሳይሆን ያው ሁሉን እሷ ጨረሰችው። እናንተ የምታደርጉትን ሁሉ ለጠቅላላው ለገዳሙ ቢሆን የተሻለ ነው አለች በውስጧ። እስቲ ቢያመጡ ምን ቸግራት? አሁን ያመጡት ቲሸርትና ሹራብ ለእህቴ ይሆናል አለች በልቧ። ምግቡ ከተነሳ በኋላ ማያገነት ያመጡትን ስኳርና ሻይ ቅጠል የገዳሙን መጋቢ ጠርታ እሞሀይ ይሄው ለገዳሙ ያመጡት ነው ብላ ሁሉም እያዩ ሰጠች። እሞሀይም አመስግነው ተቀብለው ሄዱ። ምን ነው መሲ፣ እኛ እኮ ያመጣነው ለእናንተ ነበር አለ ወንድሟ። ምን ልናደርገው? በቤታችን የሻይ ጀበና ማንደጃ የለ ወይም በቆሎ አንቅመው፣ ስለዚህ እዛው ሲፈላ እንጠጣለን አለች። በይችን ማታ ማታ ቁጭ ስትሉ ቀጭ ቀጭ አድርጉት ብላ እህቷ ያመጣችውን ዳቦ ቆሎ ሰጠቻት። ማየገነት ሳቅ ብላ ተቀበለቻትና ይቺ ያለቀች ጊዜ ስማታ ማታ ምን ቀጭ ቀጭ እናደርጋለን? መቼም ልማድ ክፉ ነው ብላ ዳቦ ቆሎውን ከፈተችውና ለሁሉም አዘግና ልጆች ጠራችና እድል ጨረሰችው። እህቷ ምን ነው መሲ ጨረስሽው እኮ አለች። አዎ አውቄ ነው ስለማያስፈልገን። አየሽ ገዳም ከሚመግበን ሌላ ተጨማሪ ምግብ ሆድ ከማስፋቱ ሌላ በጣም ጠግቦ የተኛ መናኝ ሌሊት ለጸሎት መነሳት አይደለም ለጠዋትም አይነቃም። ስለዚህ አያስፈልግም አለችና ዳቦውንም ቆራርሳ ለልጆቹ አደለችና ዛሬ ሁሉን በጸጋ የተቀበልኳችሁ እንዳላስከፋችሁ ብዬ ነው። ለሌላ ጊዜ ግን ቢደገም ያጣላናል አለች ኮስተር ብላ። ልጄ እሺ በቃ ሁለተኛ አይለምድንም። ለአሁን ግን ሁሉን ስታረጊ ዝም ብለናል። ያመጣንላችሁን ልብስ ግን ለሰው ሳትሰጡ እንድትለብሱት በፈጣሪ ስም እለምናችኋለሁ። ባይሆን ለወደፊቱ ያለ ፈቃድሽ አንዳች ነገር አናደርግም አሉ እናቷ። እሺ ማማ፣ ዋናው የወደፊቱ ነው። ከአሁን በኋላ ለገዳሙ ጭምር ይጠቅማል ያላችሁትን በቀር በግል ምንም አያስፈልገንም አለች። ማየገነትና ወለተ ሚካኤል እነሱን ሸኝተው ሲመለሱ ወለተ ሚካኤል እንደው ጌታ ሁሉን ነገር አሳክቶ ቶሎ መልኩሰን ከዚህ ገዳም ወጥተን በተገላገልን። በዚህ አይነት እኮ በቃ ሁሌ ከእነሱ ጋር እየተገናኙ መኖር ምኑ ምነና ሆነ አለች። ወለተ ሚካኤል እህቷ ከመጣቀን ጀምሮ ህልሟ ቅዠቷ ቤተሰብ ብቻ ከመሆኑም ሌላ ለጸሎት መትጋትና እንደ በፊቱ ለመንፈሳዊ ነገር ያላት አመለካከት እንደቀዘቀዘ ስለተዘበች የባሰ ሳይመጣ ገዳሙን ለቀው ራቅ ወዳለበት ሄደው ሕይወታቸውን በብቸኝነት እንዲመሩ ጓጉታ ገዳሙ ምን አለ የእነሱ መመላለስ እንጂ አለች። እኔ ሐሳቤን ቀይሬአለሁ። ከእንግዲህ ቤተሰቤን ሰው የማደርገው እዚሁ ገዳም ሆኜ ነው። ዋናው ገዳም መኖሩ እንጂ መራቁ ምን ቁም ነገር አለው? ስለዚህ እኔ ከዚሽ ንቅንቅ አልልም። በዚህ ጊዜ ውስጥ እንኳ ለቤተሰቤ ምን ያህል ተስፋ እንደሆንኩት የማውቀው እኔ ነኝ አለች በሆዷ የእህቷን የድለላ ቃል እውነት አድርጋ። ገዳሙማ ምንም አላለንም፣ ግን ከመጀመሪያ ለወጣንለትና ላሰብነው ዓላማ አልተመቻቸልንም። ወለተ ሚካኤል መቼም ጥንቱንም ወደዚህ የገባነውና ለመኖር ያቀድነው እስክንመለኩስ ድረስ ብቻ ነው። ቆቡን ካገኘን አባቶቻችን እናቶቻችን በቁርጠኝነት ወደሚጋደሉበት ለመሄድ ወስነው ነው። ስለዚህ አሁን አመልኩስን ብለን እንጠይቅና መልኩሰን እንውጣ። እስቲ አስቢው፣ ከቤተሰብ ከተገናኘንና ሳንገናኝ በፊት የነበረን ትጋት እኩል ነው አይደለም? አሁን ሰንፈናል። አብዛኛውን ጊዜ ስለ እነሱ ስናወራ እናሳልፋለን እና ገና ከጅምሩ ይህን ያህል ከወረድን ውሎ ሲያድር ስም ብቻ ይዘን ልንቀር ነው። ስለዚህ በቃ ነገ ማመልከቻ እንጻፍና እንዲያመለኩሱን እንጠይቅ አለች። ወለተ ሚካኤል በቶሎ መመንኮሱን እሷም ትፈልገዋለች። ምክንያቱም ከመለኮሰች ከአሁን በተሻለ ሁሉ ነገር በርከት ብሎ ታገኛለች። እንደገና እንደ ሌሎቹ መነኮሳት በወር 30 ብር በሞግዚትነት ታገኛለች። ካጋጠምም ወይ መጋቢ ወይ ጸሐፊ ብቻ የሆነ ስልጣን ትይዛለች። ያ ደግሞ ብዙ ነገር ለማግኘት ያስችላል። ከዛ እህቶቿንና አባቷን በበቂ ሁኔታ ትረዳለች። ማን ያውቃል ቤታቸውን ታድስ ታስተካክል ይሆናል። ለዚህና ለመሳሰለው ነገር በቶሎ መመንኮስ ያስፈልጋታል። ልክ ነሽ። ዛሬውኑ ቃሉን አውጣተን ጽፈን እናቅርብ። መቼም ደስ ነው የሚላቸው። ከዚህ በላይ መቆየት የለብንም። እንዳውም እኮ እኛ ብቻ ነን ይህን ያህል ጊዜ ባመክሮ የቆየ ነው አለች ደስ ብሏት።
ማመልከቻቸው ለማኅበሩ ቀርቦ ማኅበሩ በሙሉ ድምፅ እንዲመለኩስ ፈቀዱላቸው። ደብረ ሊባኖስ ገዳም ሄደው መለኮሱ። የምንኩስናው ሥርዓት በተገቢ ሁኔታ ከተፈጸመ በኋላ ለእነማየ ገነት እሞሆይ እሴተ ቆቡን አረጉላቸው፣ ቀሚሱን አለበሷቸው። በዚህ መልኩ የምንኩስናው ሥነ ሥርዓት ተፈጽሞ ለቅዳሴው ወደ ቤተ ክርስቲያን ገቡ። ከዛ ቆርበውና ተባርከው ወደ ማረፊያቸው በወላጆቻቸውና በእናባ ታጅበው ሄዱ። በቃ ከአሁን በኋላ እሞሆይ ማየ ገነት እሞሆይ ወለተ ሚካኤል ሆኑ። እነ እሞሆይ ገነት ደብረ ሊባኖስ ገዳም 3 ቀን አድረው ወደ ገዳማቸው ተመለሱ። እሞሆይ ገነትና እሞሆይ ወለተ ሚካኤል ገዳማቸው እንደደረሱ ባለፈው ከመነኮሱ በኋላ ማድረግ ያለባቸውን በተማከሩት መሰረት ሌሊቱን ሙሉ በቁመትና በጸሎት ቀኑን ማኅበሩ ባዘዛቸው ሥራ ላይ ከማንም ከሰላምታ በቀር ምንም ሳይነጋገሩና ከሥራ ውጪ ከማንም ሳይገናኙ ምግብም ቢሆን ለቁመተ ሥጋ ያህል ብቻ እየቀመሱ ተጓድላቸውን ቀጠሉ። በዚህ ሁኔታ 1 ሳምንት እንዳሳለፉ በ9ኛው ቀን ሌሊት ለጸሎት ቆሞ ሳለ እሞሆይ ማየ ገነትን የሆነ ነገር ጎኗን ወግቶ ጣላት። እሞሆይ ማየ ገነት እገሌ ባትለውም አንድ እጅ ጦር ጨብጦ ሲወጋ ታይተዋለች። እሞሆይ ወለተ ሚካኤል ደንግጣ ብታነሳት እጇ ላይ ተልፈሰፈሰች። ልትጮቃጣት አልቻለችም። ቶሎ ብሏ አጠገቧ ያለውን ጸበል አፈሰሰችባት። እሞሆይ ማየ ገነት ትንሽ ነፍስ ዘራች፣ ዓይኗን ገለጠች። እሞሆይ ወለተ ሚካኤል እምነት ብጥብጣ ሰውነቷን ሁሉ ቀባቻት። አሁን በደንብ ነቃች፣ ግን ቀና ማለት አልቻለችም። መነሳት መገላበጥ አቃታት። እሞሆይ ወለተ ሚካኤል ምን እንደነካት ጠይቀቻት። እኔ እንጃ ብቻ የሆነ እጅ በጦር ሲወጋኝ አይቻለሁ አለቻት እያቃሰተች። እሞሆይ ማየ ገነት ሌሊቱን ሙሉ ስታቃስት አደረች። ሲነጋ እሞሆይ ወለተ ሚካኤል ለእመምኔቷና ለእሞሆይ እሴተ ነገረች። መጡ። እሞሆይ ማየ ገነት ታማለች፣ ታቃስታለች። ደነገጡ። ተሰባስበው ጸሎት ያዙ። አበምኔቱ የሉም ነበርና በማግስቱ ሲመጡ በማየ ገነት ሁኔታ አዘኑ። መላው ማኅበር ጸሎተ ምህላ እንዲይዝ አዘዙ። ሁሉም ከልብ በመነጨ ፍቅርና ሐዘን ጸሎት ጀመሩ። እሞሆይ ማየ ገነት ሰው መልኩሶ እስከ 40 ቀን ከሞተ ይጸድቃል፣ ልክ እንደ 40 ቀን ሕፃን ምንም ጥያቄ የለበትም ሲባል ስለሰማች በቃ ሞታለሁ፣ ያለምንም ጥያቄ የመንግሥቱ ወራሽ ሆናለሁ ብላ በውስጧ ደስ አላት። መላው ማኅበር እነ እሞሆይ ማየ ገነት ቤት እያደረና እየዋለ ወደ ፈጣሪያቸው በጸሎት ሲማጸኑ እሞሆይ ማየ ገነት በ20 ቀኗ ቀን አለች። 20 ቀን ሙሉ ወዲህ ወዲያ ሳትገላበጥ በአንድ ጎኗ ነበር የተኛችው። በ20ኛው ቀን ያው የወጋት እጅ ጎኗ ላይ የተከለውን ጦር መንጭቆ ሲነቅል አየችው። እጁ ሲመነጭቃት ኃይል ስለነበረው በኃይል ጮኻ ብድግ አለች። በዙሪያ የተሰበሰበው ሁሉ ተደናግጠው ተረባርበው ያዟትና የሆነችውን ጠየቋት፣ ነገረቻቸው። የጸሎታቸው ውጤት በመሆኑ ተደሰቱ፣ ፈጣሪያቸውን አመሰገኑ። እሞሆይ ማየ ገነት በትር እየያዘች ቤት ለቤት ወዲያ ወዲህ እያለች ራሷን አበረታች። ውስጧ ግን ቅር አላት ባለመሞቷ። ምን አለ በዛው ዝም ብል ኖሮ አለች። የእነ እሞሆይ ማየ ገነት 40 ተቃረበ። የእሞሆይ ማየ ገነት ቤተሰብ ገዳሙን አስፈቅዶ ለአርባቸው ድል ያለ ድግስ ጀምረዋል። እሞሆይ ማየ ገነት ተቃውማ ነበር፣ ግን አባ ላእከና አባ ጽጌ ስለተጫኗት ሳትወድ በግድ ዝም ብላለች። መንኩስና ከተቀበሉ በኋላ እስከ 40 ከማንም ስለማይገናኙ እና አባም ሆኑ ቤተሰብ የመጣ ያያቸው የለም። አባ ላእከና አባ ጽጌ 40ቸው ነገር ሆኖ ዛሬ ቀደም ብለው ለአዳራቸው መጡ። እሞሆይ ማየ ገነትን ሲያዩ ደነገጡ። ምን ነው ልጄ፣ እንደዚህ አጽምሽ እስኪወጣ ድረስ ይህን ያህል ጾም አሉ። ታዲያ እንዴት መሆን ነበረብኝ? ለነገሩ ጾሙ አይደለም የጎዳኝ ስንፍናዬ ነው። ያደላቸው በየገዳማቱ ዕድሜ ልካቸውን በጾም በትሩፋት ተጠምደው እንኳን እንደኔ ሊሆኑ አንድ ቀን የጾሙ አይመስሉም። እኔን ግን የጎዳኝ ስንፍና ነው አለች መታመሟን ደብቃ። ይሁን እንዳልሽ አሉና ያመጡትን ልብስ ሰጥተዋቸው ከእነሱ ጋር ትንሽ ተጨዋውተው ወደ አበምኔቱ ሄዱ። የ40ው ድግስ ተጭኖ መጣ። አገሬው ሳይቀር ተጠርቶ ተጋበዘና ስርዓቱ ሲያበቃ ቤተሰብ ዕቃውን ጭኖ እነ እሞሆይንና ገዳሙን ተሰናብቶ ተመርቆ ሄደ። እሞሆይ ማየ ገነት እና አባ ላእከን አስቀርታ አባቶቼ መቼም ጌታ ኃጢአቴን ሳይቆጥር እናንተን የመሰለ ቅዱሳን አባቶች ሰጥቶኝ ሁሉ ነገር በተሳካ መልኩ ተከናወነ። ይሁን እንጂ እኔ ውስጤ በጣም አዝኗል።
ባዶ ሆኗል። ለምን ብትሉ ቤተሰብ ባደረገው ሁሉ አለች ሐዘኗ ፊቷ ላይ እየታየ። ቤተሰብ ምን አጠፋ ልጄ? አሉ አባ ላከ ደንገጥ ብለው። ከዚህ በላይ ምን ያድርግ አባቴ? እኔ የመነኮስኩት ድሃ ለመሆን ስለ እሱ ለመጎሳቆል ብቸኛ ለመሆን ወገን ዘመድ ሳያስፈልገኝ ነበር። ግን እየተደረገ ያለው የተገላቢጦች ነው። እስቲ ለአርባ ያን ያህል ድግስና ውጣ ወረድ ምን አስፈለገ? እኔ ስትቆጡኝ ዝም ያልኩት መጠነኛ ነገር የሚደረግ መስሎኝ ነበር። ግን ሁሉ ነገር ከጠበቅኩት በላይ ሆነ። ለምን አባቶቼ? ይህ ሁሉ ተገቢ ነው ከሆነ ለምን? እስቲ አስረዱኝ አለች። አባ ጽጌ ይህ ሁሉ ነገር እንዳስከፋት ገና ፊቷን ሲያዩ ቀድሞ ተረድተውት ነበርና፣ ልጄ እኔ ገና ትላንት ሁኔታሽን አይቼ መከፋትሽን አውቀዋለሁ። በእርግጥ እኔና አባም ሁኔታቸውን አይተን ተቃውመንና በመጠኑ እንዲሆን ተናግረን ነበር። ግን ሌሎች ልጆቻችንን ድል አድርገን ድለናል። ለእሷም ሰርጓ ነውና ተውን፣ ልባችን እንዳሻው ይሁን አሉን። ቢያደርጉም አልከፋም። ያው እንዳየሽው ያ ሁሉ ሰው ጠግቦ በላ። ያ ሁሉ የኔ ቢጤ ተንበሸበሸ። ተርፎም ይኸው ገዳሙ ሌላ ተጨማሪ ነገር ሳያስፈልገው የዛሬ ቀለቡን ችሏል። ስለዚህ ብዙም አትከፊ ልጄ አሉ። መብላት መጠጣቱ መልካም፣ ግን ባለፈው ለገዳሙ ያንን እርዳታ ያመጡ ጊዜ ሳር ቅጠሉ የሀብታም ልጅ ነች ገዳሙን አንበሸበሸችው ብሎ ከሊቅ እስከ ደቂቅ በውዳሴ ከንቱ ሰማይ ሲያወጣኝ ከረመ። አሁን ደግሞ ለአርባዋ ይህ ተደረገ ተብሎ ሊወራ እኔንም እንደዚህ ሀብታም ልጅ ሆና ሁሉን ትታ መነኮሰች እያሉ ያለ አቅሜ ያለ ደረጃ ያመጉሱኝ ነው። የሀብታም ልጅ አይደለም የነገስታት ልጆች ግን መንኩሰው የኖሩት ልም ብለው በረሃ እንጂ እንደኔ ጠዋት ማታ የእናት አባታቸውን ሀብት የሚያስቆጥሩበት አልነበረም። እኔን ያስደስታል ብለው ያደረጉት ሁሉ ለእኔ ለሕይወቴ ለምነናይ እንቅፋት ባዶ የከንቱ ከንቱ ተራ ምስጋናና ክብር በቀር ምን አተረፈልኝ? ካሰብኩት ዓላማዬ ከተመኘሁት ኑሮዬ አራቀኝ፣ ባዶ አረገኝ አለች እምባ እየተናነቃት። ታይ ልጄ እንደዚህ ምርር አትበይ። መነናን እኮ ጀመርሽው እንጂ አልጨረስሽውም። ሁሉን ለማድረግ ጌታ ዕድሜና ጤናውን ይስጥሽ እንጂ ብዙ ጊዜ አለሽ። ባይሆን ለሁለተኛው እንዲህ ያለ ነገር አይደለም ያለ አንቺ ፍቃድና ጥያቄ ሰባራ መርፌ እንኳ ለአንቺ ብለው እንዳያደርጉ አጥብቀን እንቆጣለን። አይለምዳቸውም። አንቺም ባለፈው ነገር አትበሳጪ። ስለ ሰው ምስጋናም ቢሆን አንቺ ይገባኛል ብለሽ ደስ ብሎሽ እስካልተቀበልሽው ድረስ ውዳሴ ከንቱ አይሆንብሽም። ደግሞም አሁን ለትንሽ ጊዜ ነው ይተውታል። አሁን ለጊዜው የሰው ልጅ ተፈጥሮ ወረተኛ ስለሆነ ነው የሚያናፍሱት። ነገ ይረሱታል። አንቺም ሁሉን ተይና እንዳልሽው ምነናሽን አጠናክሪ ልጄ። ያለፈውን ነገርና የሰውን ነገር እያሰላሰልሽ ውስጥሽን አታስከፊው። ወደፊት የጠላሽው ሁሉ እንደማይደገም ቃላችን ቃል ነው አሉ አባ ለአከ። አዎ ልጄ ይኸው ነው፣ ሁለተኛ አይደገምም። ለመሆኑ እማሆይ ወለተ ሚካኤል ወዴት ሄደች? ምን ነው ተለያያችሁ? እንዳንቺው በእኛ ተከፍታ ይሆን እንዴ? ትናንት ሳስተውላት በጣም ሐዘንና የሆነ የቁጭት ስሜት አይባት ነበር አሉ አባ ጽጌ። አዎ ደስተኛ አልነበረችም። ምናልባት የእሷ ቤተሰቦች ምንም ባለማድረጋቸው ተሰምቷት ይሆናል አሉ አባ ላከ። መቼም የኔም ቤተሰብ ቢያመጣው ያው ለሁለታችም ነው። ከእሷ የተለየ ለእኔ ምንም አልተደረገ። ቤተሰቦቿም ቢሆኑ እኩል ነበር እንግዳ ሲቀበሉ የነበረው። እናም አብረው ያደረጉ ይመስል እንጂ የግል አይመስልም። እሷም በሁሉ ነገር እንዳለዩዋት ታውቃለች። አሁንም ታላቅ እህቷ እዚሁ ስላደረች እኔ እናንተን ለማናገር ስለፈለግኩ ወደዚህ ስመጣ ከእህቷ ጋር ሆና እንጂ ሌላ ምንም ነገር የለም አለች። ይሁን ብለው ተሰነባብተው ወጡ።